ደስ አይልም። በቃ ምናችሁም ደስ አይልም። በቃ እኔ እንዲህ ያንገሸገሸኝ ነው ያው መረረኝ። አይ እንዴ ምን እየሆናችሁ ነው ዛሬ? ሰው ላይ ባይኖር ኖሮ እኮ ምን ሆነን ነበር? ጉድ ምንድነው አጫወቱ ስልቱ ሁሉ ነገር ነው የጠፋባችሁ። እንዴ አርብስሎት ምንድነው ነው እየሰራ ያለው? እኛ እኮ ደጋፊ ያለው እኮ ክለቡ ሌላው ቢቀር እንዴ ማማዳሽቪሊ ስንት ኳስ ነው ፕሮቴክት ያደርገው? ዛሬ በጣም ብዙ ጎል ይገባብን ነበር። በቃ ባይ ቻንስ ሆነ ያልገቡትም አሉ። ማማዳሽቪሊ የሚጠብቃቸው ኳሶች አሉ። የራሳቸውን ይወጥ በስትክክል ሳይመሩ የሰው ጨዋታ ላይ ፊት ተበላው አይቋጥሩ። አሮጊቷ አብሬሱል እኩያስ መሰልኩሽ እንዴ? እኔ ሁለተኛ ላለመሆን ሚዜ ላለመሆን ምቋጥር አንቺ ዶክተር ለመግባት ምናምን ምትርመጨመጪ I'm fly in the sky, you walk alone on the earth. You understand? ገቢቶ ኖ ገቢቶ በቃ ምንም ማድረግ የለም። እሺው በቃ ማለት ነው። እሺው አይዞን ለማለት ነው እንግዲህ። እኔ ገረመኝ ደግሞ መፎከርሽ በኔ አቻ መውጣት። ትላንት የተሳለቅሽ ባለ ሁለት ጎራሽ ሊቨርፑል እንዴት ነሽ? ዋጋሽን አገኘሻ? እንዴት ነው የምናስጠላው? በገብርኤል በኢየሱስ ስም ብቻ የዘንድሮ የእንግሊዝ ፕሪሚየር ሊግ በሰላም ይለቅ። በጣም ነው የምንቀፈው፣ በጣም ነው የምናስጠላው። አይደለም ሻምፒየንስ ሊግ ለመግባት ይቅርና ማለት ነው እንዲሁም ኤሮፓ ሊግ ራሱ አይገባንም። እግዚአብሔር ምስክሬን፣ ቀፋፊ ጨዋታ ቀፋፊ እንዴት እንደምናስጠላ እግዚአብሔር ነው። ጭራሽ ሜዳ ውስጥ ለማሸነፍ አይደለም ምን ጨዋታው። ሊቨርፑልና አሰልጣኙ መግባባት አልቻለም። ከቲሙ ጋር አሰልጣኙ እንደማየው በጣም መዋሃድ ይከብደዋል፣ በጣም ከብዶታል። የዚህ ቲም ችግር አሰልጣኙ ይመስለኛል በኔ እይታ። ሁለተኛ ግን ኮናቴ የሚባል ተከላካይ እኔ ቆይ ሊቨርፑል ነው ሲመራ የነበረው ወይስ ብራይተን? እኔ ምንም አልገባኝም። እኔ ምን አይነት ወንድ ቡድን ነው እንዴ? እየመራ ለሶስተኛ ጎል ነበር ሲጮት የነበረው። ሊቨርፑል እየተመራ ግን የብራይተንን ኢንቴንሲቲ መቋቋም አቅቶት ማለት ነው በቃ ሚድ ብሎክ ላይ ቆሟል። እና ለሶስተኛ ጎል ይጮት የነበረው ብራይተን ነው ማለት ነው። ደጋግሞ የጎል ሙከራ ሲያደርግ የነበረው። ሁላችንም ተነስተን ለብራይተን አንዴ እናጨበጭባለን። ሊቨርፑል ብራይተን 2-1 እየመራሽ ገና ለሶስተኛ ጎል የሚጫወትብሽ ቡድን ምንድን ነው? ልሳቅ እንጂ ሊቨርፑል ሌላ ምን እላለሁ? የአውሮፓ ቻምፒየንስ ሊጉ ሊቨርፑል ሌላ፣ የእንግሊዝ ፕሪሚየር ሊጉ ሊቨርፑል ሌላ። አረ በጣም ነው የሚያስገርመው እውነት። ያ ዋናው ችግር ኤኪቲኬ መጎዳቱ ነው። የሱ መጎዳት ምን ያህል እንደጎዳን ያለ ነምበር 9 ጭራሽ አይሆንም። ፎልስ 9 ጋክቦ አረ በስማም እኔ አውጥቶዛ አረ በስማም በጣም የሚያስጠላ። ምንም ማድረግ አንችልም ፋሚሊ፣ ከምሬን ነው የምላችሁ። ግን ቢያንስ ስሎት ኤኪቲኬ ሲወጣ መልሰ ጆንሰን ትቀይራለህ። 5-6 ሚድፊልድ ምንድነው የሚያደርግልህ? ኬዛን እንኳን ቢያንስ ወይ ሪዮ ኤንጉማን አታስገባው እንዴ? አረ በጣም ነው የሚያስጠላው እውነት። ቅያሪው ራሱ የስሎት አረ በስማም ያ ተነሳሽነት ራሱ የት ሄደ ዛሬ? እጅግ በጣም ያስጠላል እውነት። ቅድም እንዳልኳችሁ ኤኪቲኬ ያለ ነምበር 9 ጭራሽ በቃ ዜሮ በላ። ድሮም ፕሬሳቸው ያስፈራል። ያው እንደውም ከዚህ በላይ ሰፊ ጎል አለመቆጠሩ ራሱ ተመስገን። ሊቨርፑል ፕሪሚየር ሊግ እንደለመደው ተለጠፈማ በብራይተን አንድ ጎል እኮ አግብተሽ ነበር። ከኔ ሴት ፒስ ኮርና አግብተሽ ጨዋታዎች ማሸነፍ እንደጀመርሽው ከኔ ምን መማር እንዳለብሽ ልንገርሽ። አንደኛ አንድ ጎል ብራይተንን ለማሸነፍ በቂ ነው። አንድ ጎል ብቻ ሳይሆን አንድ አቴምፕት አንድ ጎል እኔ እንዳደረኩት አይግባብሽ እንጂ ይሄን መማር አለብሽ፣ መከላከል እኔ እኮ ለቻምፒዮን ይሄን ማስተማሪ እኮ ይገርማል እኮ። ቻምፒዮን ከረንት ቻምፒዮን ግን ለቶፕ 4 ነው የጮሻልሽ። ሁለተኛ ነገር ደግሞ መማር እንዳለብሽ ልንገርሽ፣ ሰዓት መግደል። በቃ የብራይተን ዋና መድኃኒቱ ሰዓት ስትገልባቸው ነው። ሊቬ ለጠፉሽ ሰጡሽ። ዲበክ እንደው ምን አይነት ቪዲዮ እየሰራ ይሆን በእናታችሁ? በቃ ወይ አሰልጣኝ ቀይሩ፣ አለበለዚያ ቀጣይ ዓመት ቻምፒዮንስ ሊግ ከባድ ነው የሚሆነው። ቼልሲ ከታች በጣም እየጠበቃችሁ ነው። እናንተ 4 እና 9 ላይ ትቆያላችሁ መሰለኝ። የአያት ልጆች ናቸው አብዛኛው የሊቨርፑል ደጋፊዎች እየተባለ ሊቨርፑል ዘንድሮ ምን እየሆነ ነው? በጣም እያቀበለ ነው እንዴ። ልጁ የማን ነው ቢባል የማን ነው ልትሉ ነው እንደዚህ ያቀበላችሁ? ሊቨርፑል ሼባው የሚለው ንግግር በስተክክል የሚያሟላ ስራ እየሰራ እንደሆነ አሁን አረጋግጠናል። ያራዳ ልጆች ለምን ሹሩባ አሰልጣኝ ምን እንደሚያደርግ አልገባኝም እስካሁን ድረስ። እሱም ሆነ ኮዲ ጋክቦ እየሰሩ ያሉት ስራ ለብራይተን እንጂ ለሊቨርፑል አይመስርም። እጅግ በጣም ግራም ያጋባ ነው። ኢኪቲኬ ተቀይሮ ወጣ፣ ከዛ ሊቨርፑል ፎርሙን አጣ። ያራዳ ልጆች አልተቀጠሙ ብቻ ምን አለፋ ነው የምልህ። እዛ ሲሄዱ ሄዳሉ የሰፈር የመንደር ጌም አደረጉት። እዚህ እንኳን አበባዮሽ ሜዳ እኛ ከዛ በላይ እንጮታለን። ያራዳ ልጅ ምንድነው ጉዱ?
ምን እየተከናወነ እንደሆነ አይታወቅም ማለት ነው። ተከታታይ ቶፕ 4 ውስጥ መግባት አልፈልግም፣ በፍጹም እንዳታስጠጉኝ፣ እኔ ፍላጎት የለኝም እያለ ነው። አረ ክረምቱ ላይ ያወጣው ወጪ ተው፣ ወደ ኋላ መለስ ብላ አስበው ጎቤው። ሊቨርፑል ተሸንፏል፣ ግባና አውጣው፣ ተመስገን። አሁን እኔ ማታ ብሸነፍም ባልሸነፍም ቢያንስ አልጨነቅም ማለት ነው። ለማንኛውም ግን ማለት እኛና ማንቸስተሮች አንቋጥር፣ በቃ አለቀ። ትላንትና ሊቨርፑልና ቼልሲ አንድ ላይ ቋጥረው ማንቸስተር አቻ ወጣ። ዛሬ ደግሞ ቼልሲና ማንቸስተር አንድ ላይ ቋጥረው ሊቨርፑል ተሸነፈ። እንግዲህ ሊቨርፑልና ማንቼ ደግሞ ሲቋጥሩ በኋላ ቼላው ላይ ምን ይፈጸማል የሚለውን አብረን የምናየው ይሆናል። እስቲ ተቃጠልን የምትሉ ሼቦች ገባ ገባ በሉ። አረ ሳይኖርህ አትሳቅ ሼቦው ተው። ትናንትና እኔ አቻ ስወጣ ተሳለክ ብራይተን ሰጠሽ ነጥቡን ታጠበዋለህ። መቼ አባን ሰጥቼ ዘንድሮ አደርስብኝም ሼቦው። ኮንፈረንስ ሊግ ወይም ዩሮፓ ሊግ እየጠበቀ ነው ዘንድሮ። አባን ሰጥቼ ራሱ የምትደርስብኝ አይመስለኝም። ሲያምሸምኛል ቀረኩ ቀረ። አረ ብራይተን ይመቸው ልጃችን ዊልቤክ 2 እሺ ብራይተን ሊቨርፑልን አሸንፏል። አረ በስማ አርሰናል ላይ ሲሆን አታግቡ በሜዳቸው አንድም ጎል ሳታገቡ ውጡ። እኔ እስከዛሬ የብራይተንና የአርሰናል ጨዋታ እስከዛሬ በቃ ብራይተን በተጫወተ ቁጥር ትዝ እያለኝ ይቃጠላሉ። እኛን ጠበሰን የሲዝኑ የተጀመረ አካባቢ 2-1 አሸነፈን። ይኸው ሊቨርፑል መጨረሻ የኪቲኬ ተጎድቶ መውጣቱ በጣም ነው ያሳዘነኝ። ማን እያለቀሰ ነው ይወጣ። ያው ቶፕ 5 መጨረስን ቻምፒየንስ ሊግ ስለሚያስገባ 5ኛ መጨረስ ማለት ነው። እሱን ምናልባት እንጂ ሊቨርፑል በጣም አስጊ ነው። ትክክለኛ የቼልሲ ወንድም ጥላ ብራይተን ይላል ሊቨርፑልን 2-1 ሽንፈን ያደረገልን ከቻምፒየንስ ሊግ ሬስ ውስጥ እንዳንወጣ ብራይተን ወንድም ጥላ ውለታን ይዋለልን። ትላንትና ዩናይትድም ነጥብ ጥሏል። አስቶን ቪላም ከዌስትሃም ጋር ነው። ቀላል ጨዋታ ነው የሚባል ጨዋታ አይደለም። አስቶን ቪላም ሊጥል ይችላል ነጥብ። ቼልሲ ግን ዛሬ በቃ ዚስ ዊክ የኛ ዊክ ነው። ግድ የላችሁም የቼልሲ ደጋፊዎች ሀዘናችንን ቆጥሮ ይህን ሳምንት የኛ ሊያደርግልን ነው። ኤቨርተንን ማሸነፍ አለብን። ለምን 2-1 ብቻ አሸነፍክ? ብራይተን በገለባ ጥሎ ምን ሽማግሌ ነገሩ ሽማግሌም በሽማግሌ ነው በሚለው በዊልቤክ ጎሎች ማለት ነው። ጠቅ አደገኛ ቡድን እንደሚደግፍ ሰው ማንቸስተር ዩናይትድ አቻ ወጣ። ዘፈን በዘፈን ይሄው ነጥብ ጥዬ ምናምን ነው የመጣው። ትናንትና እንደገና 1 ነጥብ ከፍ ብያለሁ። 1 ነጥብ ካንተ ከፍ አልኩ። ሽማግሌ አትደርስብኝም ያለው ነው። ከዚህ በኋላ ያለውን ቀሪ ጨዋታ በሙሉ ቢሸነፍ አንተ ከኔ ተሽለ በደረጃ አትጨርስም። በሉ ጠጁን ቅዱት አምጡት በብርሌ ጊዜው የወጣት ነው። ዞር በል ሽማግሌ በለው። ምን አይነት የደከመ ቲም ነው ሊቨርፑል ግን በቃ እድሉ የማይጠቀም ቆፍቋፋ ሽማግሌው። ፋሚሊ ትናንትና ማንቸስተር አቻ ከወጣ በኋላ ቢስሚላህ አይደለም አልሐምዱሊላህ ነው ማለት ያለብኝ ብዬ ነበር። ስታመሰግን ይጨመርልሃል። ይሄው ትናንት አመሰግን አልሐምዱሊላህ። ዛሬ ፈጣሪ ምስጋናችንን አይቶ ይሄው ጨመረልን። አዎ ብናሸንፍ 4 ነበር የምናተርፈው፣ ግን ያም ቢሆን ከሊቨርፑል ጋር ያለ ልዩነት 1 ጨምረንበታል። ምክንያቱም ትናንትኛ አቻ ወጥተናል። ልዩነቱ በ6 ሰዎች አምና ሻምፒዮን የነበረ ቡድን እኮ ነው ሊቨርፑል። አሁን ይሄን ማንቸስተር ቢሆን የሚደርስበት ነገር ኢንቨስት ያደረጉት እንዴ ማንቸስተር እኮ በዛ ዓመት እኮ 3ኛ አሰልጣኝ እኮ ነው። አሞሪም፣ ፍሌቸር፣ ካሪክ እንዴ እንደዚህ አሁን ባለፈው ጋላታሳራይ ላይ ያየነው ሊቨርፑል ዛሬ ያየነው እንዴት እንደወረደ። ስንፈተ 3 ነጥብ ያለበት ቡድን እየደገፈ ማንቸስተር ትላንት አቻ ወጣ። ለቻምፒየንስ ሊግ ጉዞ አሪፍ ነው ቋጠሮ የተሳካ ምናምን ብሎ ይሰክሳል የሊቨርፑል ደጋፊ። አሰክስ ቡድንን ታውቀዋለህ ማን እንደሆነ። እኛ ዛሬ አይደለም መጣል የጀመርነው እንጥላለን እኮ፣ ግን እናንተም ማሸነፍ አትችሉም። ስንፈተ 3 ነጥብ ያለበት ቡድን ነው የምትደግፉት።